ብዙ ጊዜ አስተማሪዎቻችን ወላጆቻችን አጥኑ ይሉናል። ግን እኛ እንዴት እናጥና? አክቹዋሊ እናጠናለን እኮ። ያጠናን ስልታችን ምን መምሰል አለበት? በጥናት የተረጋገጡ እኔንም የጠቀሙኝን 5 ቀላል መንገዶችን እነግራችኋለሁ ማለት ነው። ሰላም፣ እንዴት ናችሁ? በያላችሁበት የአክብሮት ሰላምታ ይድረሳችሁ። በሌላ ቪዲዮ ተመልሻለሁ። በእንግሊዝኛ ጀግናና ጎበዝ ተማሪ ለመሆን 5 ቀላል መንገዶችን አሳያችኋለሁ ማለት ነው። ብዙ ጊዜ ወላጆቻችን አስተማሪዎቻችን አጥኑ ይሉናል። ነገር ግን እኛ እንዴት እናጥና? እንዴት ብናጠና ነው አመርቂ ውጤት ልናመጣ የምንችለው? ብዙ ጊዜ ስናጠና ከመጀመሪያው ገጽ እስከ መጨረሻው እየገለጥን ነው የምናጠና ወይስ ደግሞ መሸምደን ያለብን? ከዚህ ቪዲዮ በኋላ ሁላችሁም በእንግሊዝኛ ጎበዝ ተማሪ እንደምትሆኑ ምንም ጥርጥር የለኝም ማለት ነው። ስለዚህ የመጀመሪያው ነገር አንደርስታንድ the exam format። አንደርስታንድ the exam format ምን ማለት ነው? ፈተናው እንዴት ነው ሊወጣ የሚችለው? የፈተና ይዘቶችን መረዳት ያስፈልጋል መጀመሪያ ማለት ነው። በነገራችን ላይ አስተማሪ ጥያቄ ሲያወጣ እንደዚህ ነው የሚያወጣው። መጀመሪያ የጥያቄ ይዘት ነው የሚያወጣው፣ ኤግዛም ፎርማት ነው የሚያወጣው። ለምሳሌ መልቲፕል ቾይስ ነው፣ ግራመር ነው፣ ቮካብለሪ ነው፣ ሪዲንግ ኮምፕሬንሽን ኮርስ ነው፣ ማቺንግ ነው ወይስ ደግሞ ሪዲንግ ፓሴጅ ኦር ፓራግራፍ ራይቲንግ ነው? መጀመሪያ ይህን ፎርማት መረዳት እንደዚሁም ደግሞ ጽፎ ማውጣት ያስፈልጋል ማለት ነው። ራይት። ስለዚህ ይህን ካረጋችሁ በኋላ ወደ ሁለተኛው ስቴፕ ትሄዳላችሁ ማለት ነው። ለሰከንድ ስቴፕ ምንድነው? ሁለተኛው ስቴፕ አይደንቲፋይ ዘ ቻፕተር ኤንድ ኢንክሉዲንግ ዘ ኤግዛም። ፈተናው ምን ድረስ ነው የሚወጣው? ወይም ደግሞ ፈተናው የሚወጣው መጽሐፉ ሙሉ ከሆነ መጽሐፉን በቻፕተር እንከፍለዋለን ማለት ነው። መጽሐፉ ስንት ቻፕተር አለው? እንደዚህም ደግሞ እዛ ቻፕተር ውስጥ ታይትሉ ምንድን ነው የሚለውን ነገር መረዳት ያስፈልጋል። ምናምን እዚህ ጋር አይደንቲፋይ the chapter and the title። ይሄን ካረጋችሁ በኋላ አሁን ወደ ጥናት አልገባችሁ ራይት። ሁለተኛው ስቴፕ ላይ ያለው ነው። ሶስተኛውና ዋነኛው create outline in each chapter። create outline ምን ታረጋላችሁ? ዋና ፖይንቶችን ፈተና ሊሆን የሚችል ነገር ፖይንት ብቻ ለቅማችሁ ታወጣላችሁ ማለት ነው። ለምሳሌ አንድ ቻፕተር ውስጥ 30-40 ፔጅ ቢኖረው እዛ ውስጥ ግን ፈተና ሊሆን የሚችል ነገር ዋና ፖይንቱ ግን 2 ወይ 3 ነገር ሊሆን ይችላል ማለት ነው። ራይት። ስለዚህ እዛ ቻፕተር ውስጥ ፈተና ሊሆን የሚችል ነገር ዋና ፖይንት ማጥናት ያለብኝ አስተማሪውን ፎከስ ሊያደርገው የሚችለው ነገር ምን ሊሆን ይችላል? በየቻፕተሩ መጽሐፍ ውስጥ ያሉ ዋና ፖይንቶችን ምን ታደርጋላችሁ? ደግማችሁ ታወጣላችሁ ማለት ነው። ለምሳሌ ቴንስ ነው፣ አክቲቭ እና ፓሲቭ ቮይስ ነው፣ ቮካብለሪ ነው፣ ኮንዲሽናል ነው ወይስ ዲግሪ ኦፍ ኮምፓሪዝን ነው? ኦኬ። አስተማሪው እንደዚህ ነው የሚያደርገው። ጥያቄ ሲያወጣ መጀመሪያ ምን ያደርጋል? የጥያቄውን ፎርማት ያወጣል። ከዛ በኋላ ክሬት አውትላይን ነው የሚያደርገው። ቴንስ ለምሳሌ ቴንስ ስንት ጥያቄ ላውጣ? ቴንስ 5 ጥያቄ ላውጣ። ቮካብለሪ፣ ኮንዲሽን፣ ዲግሪ ኦፍ ኮምፓሪዝን ሌሎቹ ቁጥር ይሰጣቸውና ማውጣት የፈለገው 30 ጥያቄ ቢሆን ከነዚህ አውትላይኖች ቁጥር ሰጥቶ 30 ሲሞላለት ማውጣት ይጀምራል ማለት ነው። ከዛ በፊት ግን አውትላይን ያስፈልጋል ማለት ነው። ራይት። ስለዚህ ይሄኛው ሶስተኛው በጣም ዋነኛውና አስፈላጊ። እንደዚህ ከወጣሁኝ በኋላ ቀጣይ ስቴፕ ምንድነው የሚሆነው? ማጥናት ልጀምር ነው ማለት ነው። ዋናው ፖይንት ላይ ደረስኩ። ማጥናት ልጀምር ነው። ስተዲ አክቲቭሊ ዊዝ ቴክ ሾርት ኖት። ስተዲ አክቲቭሊ ዊዝ ቴክ ሾርት ኖት። ስታጠኑ አሁን ወደ ጥናት ይገባ ነው። የማጠናው እንዴት ነው የማጠናው? አክቲቭሊ ነው የማጠናው። ምን ያስፈልጋል? ማስታወሻና እስክሪብቶ ያስፈልጋል ማለት ነው። ስታጠኑ ብዙ ጊዜ የሚያጠና ሰው እስክሪብቶ ማስታወሻ ከሌለው አያጠናም። አሁን ያጠናዋል፣ አሁን ይዘዋል፣ አሁን ይረሳዋል። የተጻፈ ነገር በማስታወሻ የተቀመጠ ነገር ግን አይረሳም ማለት ነው። ራይት። ስለዚህ እዚህ ጋር ምንድነው የማደርገው? ስተዲ አክቲቭሊ ዊዝ ሾርት ኖት እያወጣሁ እየጻፍኩኝ ከራሴ ጋር በደንብ እየተነጋገርኩኝ በደንብ አክቲቭሊ አጠናለሁ ማለት ነው። ለምሳሌ እማጠናው ኮንዲሽናል
ኮንዲሽናል ዛሬ ማጠናው ስለ ኮንዲሽናል ነው። ሳጠና መጀመሪያ what is conditional የሚለውን ነገር ማወቅ አለብኝ፣ መጻፍ አለብኝ። ኮንዲሽናል ምንድን ነው? what is conditional? okay then type of conditionals የኮንዲሽናል አይነቶችን ደግሞ እዘረዝራለሁ። ዜሮ ኮንዲሽናል፣ ኮንዲሽናል ታይፕ 1፣ ታይፕ 2፣ ታይፕ 3 እነሱን እዘረዝራለሁ ማለት ነው። ራይት ከዛ በኋላ ኤግዛምፕል እየሰጠው እዛው የተሰጠውን ኤግዛምፕል እያየው ከዛ ኤግዛምፕል ተነስቼ የራሴን ኤግዛምፕል እየሰራው በደንብ እንደማመዳለው ማለት ነው። ራይት እንጂ መጽሐፉን ከዜሮ ከፔጅ 1 እስከ መጨረሻው እየገለጥን ስላለ ብቻ አጠናን ማለት አይቻልም ማለት ነው። ራይት ይሄን ካልን ወደ አምስተኛውና የመጨረሻው ፖይንት ደረሰ ማለት ነው። የመጨረሻው ፖይንት ምንድነው? ሪቪው ኤንድ ሪቫይዝ ማድረግ። እስካሁን ያጠናሁት ነገር ዛሬ ያጠናው ስለ ኮንዲሽናል ከሆነ ኦር ዲግሪ ኦፍ ኮምፓሪዝን ካጠና ሆይ ነገ ወይም ከነገ በኋላ ከሶስት ቀን ከሁለት ቀን በኋላ ምን ማድረግ እችላለሁ ማለት ነው? ሪቫይዝ አደርጋለሁ ማለት ነው። የተወሰነ ሪቫይዝ ማድረግ ያስፈልጋል ማለት ነው። ስለዚህ ከመጀመሪያው ተነስቼ አንዴስ ደግሞ አላችሁ አንደርስታንድ ዘ ኤግዛም ፎርማት ጥያቄ ሊሆን ይችላል የሚለው ነገር አንደርስታንድ አደርጋለሁ። ከዛ በኋላ በቻፕተር ከፋፍላለሁ። በቻፕተር ከለየም በኋላ ክሬት አን አውትላይን። ዋናው ነገር እዚህ ጋር ያለው 3 ስቴፕ 3 ላይ ነው ዋናው ነገር ያለው። ራይት አውትላይን ካወጣሁ በኋላ ነው ወደ ጥናቴ የምገባው ማለት ነው። ራይት የመጨረሻውና ዋነኛው ምንድነው እንግዲህ ሪቪው ኤንድ ሪቫይዝ ማድረግ። ያጠናሁትን ዛሬ በደንብ ያጠናሁትን ነገር ከአንድ ቀን ከሁለት ቀን ከሶስት ቀን በኋላ ትንሽ ሪቫይዝ አደረገው ከዛ በኋላ አይጠፋም ማለት ነው። ራይት እንደዚህ ሲሆን በደንብ ጎበዝ ተማሪ ትሆናላችሁ፣ እንደዚሁ አመርቂ ውጤት ታመጣላችሁ ማለት ነው። ምክንያቱም ብዙ ጊዜ እናጠናለን እኮ አናርፍም እኮ እጃችን አጣጥፈን እኮ አንቀመጥም፣ ግን እንዴት እንደምናጠና ስለማናውቅ እንዴት እንደሚጠና ስለማይገባ ብቻ ልፋታችን ከንቱ ይሆናል ማለት ነው። መድከማችን መልፋታችን አይቀርም። ከዛ ደግሞ ምንም አይነት ነገር ሴቭ ማድረግ አንችልም ማለት ነው። ስለዚህ እነዚህን ስቴፖች ብትከተሉ በደንብ ትጠቀማላችሁ፣ ታተርፋላችሁ ብዬ ስላሰብኝ ይህን ቪዲዮ ሰርቻለሁ ማለት ነው። ቀጣይ በሌላ ምርጥ ቪዲዮ መለሳለሁ። ከዛ በፊት እንግሊዝኛን ቋንቋ በአካልም በኦንላይን መማር ከፈለጋችሁ በዚች ስልክ በደውሉ ታገኛላችሁ ማለት ነው። ቀጣይ በሌላ ቪዲዮ መለሳለሁ። እስከዛ ቸር ቆዩ።